547 አብርሃም ንጉሴ ይባላለሁ። በአዲስ ከተማ ክፍለ ከተማ አቃቤ ሕግ ነኝ። በዚህም ፎካል ፐርሰን ነኝ ሆኜ እየሰራሁ እገኛለሁ። በህገወጥ የሰዎች ዝውውር ዙሪያ ላይ የወጣው አዋጅ አለ 1178 2012 እንዲሁ ደግሞ እንደ ከተማ አስተዳደር የወጣ ደንብ ቁጥር 126 2014 አለ። እንዲሁም ሌሎች መመሪያዎች አሉንና ከዚህ ጋር በተያያዘ ለህብረተሰቡ በተለይ ደግሞ አውቶቡስ ተራ አካባቢ እንዲሁ በመድረክ ስልጠና ለሚመለከታቸው ባርሻ አካላትና መርካቶ አካባቢ እንዲሁ ደግሞ ሰባተኛ ማለት ነው እንደ ፍትህ ከቃስማ በጋራም እየሰራን ያለንበት ሁኔታ ነው ያለው። ከነዚህ ተቋማት ጋር በጋራ እየሰራን ያለንበት ሁኔታ ነው ያለውና ያው በስፋት ግንዛቤ ላይ በመድረክም በንቅናቄም በመኪና ጭምር ያው ግንዛቤ እየፈጠርን ያለነውና ምክር ቤትም አለን። ምክር ቤቱም በዚህ ደረጃ እየገመገመ የሚተቋም ነው ማለት ነው። አጠቃላይ ትብብር ጥምረትም የሚባል አለ። ትብብር ጥምረቱ ይህንን በሰዎች የመነገድና ሰውን በህገወጥ መንገድ ድንበር የማሻገር ወንጀል መከላከልና መቆጣጠር የሚሰራ የትብብር ጥምረት ነው። ምክር ቤት አለው። ስለዚህ ስራዎችን እየገመገመ ይሄዳል። ይሄንንም ከወረዳ እስከ ክፍለ ከተማ አድርገናል በቅርቡ ማለት ነው። ከጸጥታ አካላት ጋር በጋራ ያው እንሰራለን። እንዲሁ አደረጃጀቶች አሉ ያው በጋራ ከኛ ጋር የሚሰሩ። ይሄንንም ተጠያቂ ከማድረግ አንፃር ወደ 10 የሚሆኑ ተጠርጣሪዎች በዚህ 10 ወር ውስጥ ተጠያቂ እንዲሆኑና በህግ ያው ክትትል የተደረገባቸው ተከሰሱ ማለት ነው ያለበት ሁኔታ ነው ያለውና ያው እንደተባለው ችግሩ ውስብስብ ነው። በቀላሉ እንደሚላል አይደለም። የህብረተሰቡ ገዛ የሚያስፈልገው ነውና በዚሁ መሰረት ያው ክስ ተመስርተውባቸው ተጠያቂ የሆኑበት ሁኔታ ነው ያለውና ያው ማስረጃ የሚሆኑት ደግሞ እነዚህ ተጠቂ የሆኑ አካላት ያው በምስክርነትም በመቁጠር ስለሆነ ከዚህ አንፃር ለመከላከል ግንዛቤ ብቻ ሳይሆን ተጠያቂነትም ጭምር ያስከተልን ያለነውና ህብረተሰቡም ተባባሪ እንዲሆን ያው ግንዛቤ በስፋት እየፈጠርን ያለነው ቅድም እንዳልኩት ስልጠና በመስጠትም በአደባባዮች በመኪና በመንታርቦ በታገዘ መልኩ እንደዚሁ ግንዛቤ ፈጠራ ላይ እየሰራን ያለነውና የብቻ አይደለም የስራ ዕድል እንዲፈጠርላቸውም ጭምር እነዚህ ችግር ደርሰባቸው ስደት ተመላሾችም ጭምር በስራና ክህሎት አማካኝነት ስልጠና በመውሰድ ወደ ስራ እንዲገቡ የሚደረግበት ሁኔታ ነው ያለውና ያው እንደ አዲስ ከተማ በዚህ መልኩ ያው ችግሩም ያለበት ኤሪያ ነውና እንግዲህ በዚህ መልኩ ግንዛቤ እየፈጠርን ተጠያቂ መሆን ያለባቸው አካላትም ተጠያቂ እንዲሆኑ እያደረግን ነው ያለነው ማለት ነው። በግንዛቤ ላይ አሁን ለምሳሌ መድረኮች ሲኖሩ ካስማ ጠሩናል፣ እኛም እናሰለጥናለን። ያው እንግዲህ ፋይናንሻሊም እንደዚሁ ደግሞ በግንዛቤ በተለይ መንግስት ብቻውን የሚፈታው ችግር አይደለም ይሄና እነዚህ መንግስታዊ ያልሆኑ ድርጅቶችም ተሳትፎ ወሳኝ ስለሆነ ከነሱ ጋርም ያው አብረን በጋራ ነው የምንሰራው። በተለይ ደግሞ በግንዛቤ ፈጠራ ላይ እንዲሁ ደግሞ የስራ ዕድል እንዲፈጠርላቸው ከማድረግ አንፃር ስልጠና እንዲያገኙ በተለይ አረብ ሀገር ደርሰው የመጡ ሴት እህቶቻችን የስነ ልቦና ግንዛቤ እንዲያገኙ ከማድረግ አንፃር ወደ ስራ እንዲገቡ ከማድረግ አንፃር ትልቅ እገዛ ነው የሚያደርጉትና ከነሱ ጋርም ያው ከነሱ ብቻ ሳይሆን ሌሎችም አሉ ከኛ ጋር የሚሰሩት ካስማ ከነሱ ጋርም ጥሩ የሆነ የስራ ግንኙነት ነው ያለን። ጥሩ እገዛ ነው። ምክንያቱም ማህበረሰቡ እንግዲህ በዚህ ደረጃ ግንዛቤ እንዲኖረው ከማድረግ አንፃር ካስማ እንደ አንድ NGO የበኩላቸውን ሚና እየተወጡ ነው ያለውና ጥሩ ነው ያለን የስራ ግንኙነት ብዬ ነው የምወስደው። ምክንያቱም የስራ ዕድል እንዲያገኙ ስልጠና እንዲያገኙ ከማድረግ አንፃር ለምሳሌ ሰልጥነው ተምረው በተለይ በስራና ክህሎት የወጣ መመሪያዎች አሉና በዛ መልኩ ብቁ ሆነው ሰልጥነው እንዲሄዱ ከማድረግ አንፃር በዋናነት ወደ መንግስት ተቋም መምጣት አለባቸው። ለምሳሌ ስልጠና ወስደው ትልልቅ ተቋማት አሉ እንደ ዊንጌት የመሳሰሉ እኛ ጋር ቴክኒክና ሙያ ሰልጥነው የስራ ክህሎታቸውን ጨምረው እንዲሄዱና በህጋዊ መንገድ እንዲሄዱ ነው እኛ በእንደዚህ መልኩ የምናበረታታው። ተጣለው በህገወጥ የሰዎች አዛዋሪዎች ወይም እነዚህ ደላላዎች የምንላቸው ኢቨን መክፈል የሌለባቸውን እየከፈሉ ያሉበት በምንፈጥራቸው መድረኮችና ግንዛቤ እንዲህ አይነት ነገር ገጥሞናልና ህጋዊ ሆነው ከነዚህ ጋር መንግስትም ከነዚህ የውጭ ሀገር የሥራ ስምሪት ላይ የተሰማሩ
ኤጀንሲዎች ላይ የሥራ ውልም ስላላቸው ስራና ክህሎት በዚህ መልኩ አንደኛ ደህንነታቸው የተጠበቀ ይሆናል ማለት ነው። መንግስትም ያውቃቸዋል። ስለዚህ ከዚህ ጋር በተያያዘ ወደ መንግስት አካል መጥተው መስራት እንዳይችሉ የሚመለከታቸው ባለድርሻ አካላት ለምሳሌ ለተቋም ፍትህ ብቻ ሳይሆን ጸጥታ አካላት፣ ሴቶችና ህፃናት ማህበራዊ ጉዳይ በተለይ ደግሞ በዚህ በኩል አብሮ እየሰሩ ያሉ ሌላ የማይመለከተው የመንግስት ተቋም የለም። ሌላው ደግሞ እንደ ፍትህ ቢሮ የነጻ የስልክ ጥሪ አለን 673 የሚል ማለት ነው። ማንኛውም ጥቆማ በህገወጥ መልኩ እንደዛ አይነት ዝውውር የሚያደርጉ አካላት ካሉ መጠቆም ይችላሉ። ክፍት ነው ማለት ነው። ነጻ ነው፣ ምንም አይከፈልበትም። ስለዚህ አንዱ ይሄ የምንከላከልበት መንገድ ነው። ሌላው ደግሞ ማህበረሰቡ የኔ ችግር ነው ብሎ ከጸጥታ አካላትና ከፍትህ አካላት ጋር በጋራ መስራት እንዳለበት። ምክንያቱም መንግስት ብቻውን የሚሰራው ስራ አይደለም። ይሄ የህብረተሰቡ ሚና አስተዋጽኦ አለው። እድሮች፣ የወጣትና የሴት አደረጃጀት ብዙ በርካታ በዚህ ዙሪያ ላይ የሚሰሩ ተቋማት አሉ። እንደ ካስማ ንጆች አሉና በጋራ ነው ይሄን ችግር መቅረፍ ያለብንና ምንም የማያውቁ የክፍለ ሀገር ልጆች ናቸው በዚህ ሰለባ እየሆኑ ያለውና እነዚህን ህገወጥ አዘዋዋሪዎች ላይ በመጠቆም ወደ ፍትህ አካል እንዲመጡና ተጠያቂ እንዲሆኑ በተለይ ቅድም ያልኩት አዋጅ አለ። አዋጅ ቁጥር 1178/2012 ቀጥታ ብዙ ተጠያቂነትን የሚያስከትል አዋጅ ነውና በዚህ ነው እየተከሰሱ ያሉ እነዚህ አዘዋዋሪዎች። ሌላው ደግሞ እነዚህ በዚህ ሰለባ የሆኑ ሰዎች ላይ ለጸጥታ አካላትና ለፍትህ አካላት ምስክር መሆን ይጠበቅባቸዋል። በጣም ችግር እየገጠመን ያለው አንዱ ይሄ ነው። ምስክር ከሌለ ደግሞ ሰዎችን ተጠያቂ ከማድረግ አንጻር የማስረጃ ሰባሰብ ላይ ችግር እየገጠመን ስለሆነ በዚህ ላይ የራሳቸው ወደ ፍትህ ተቋማት እንዲመጡና ህብረተሰቡን በዚህ ደረጃ እንዲያግዝ ነው አደራም ጭምር የምንለው። አንደኛ እንደው እንደዚህ ህገወጥ ሰዎች አዛወሮች ያልነው የሆነች ልጅ የተሻለ ነገር ለምሳሌ ያረጉ ማማለል እንለዋለን። በእንደዛ አይነት መልኩ የሚሳተፉ አካላት ከቤት ተጠያቂነቱ ከቤተሰብ ይጀምራል። ባይዘው በአዋጁ መሰረት በእንደዛ አይነት ነገር ምንም ቅድመ ሁኔታ አያስፈልገውም። ስለዚህ አንደኛው ከተማ አስተዳደሩ ብቻ ሳይሆን ክልሎች ጋር በቅንጅት ይሰራል። በዋናነት የግንዛቤ ስራ ነው መሰራት ያለበት። ምክንያቱም ክፍለ ሀገር ላይ ያለው በዚህ ደረጃ እንደሚሰራው ላይሆን ይችላልና አንደኛው የቅንጅታዊ ወይ ስራ የምንሰራበት ሁኔታ አለ። በዚህ መልኩ በአገር ውስጥ መለወጥ እንደሚችሉና ስራ መስራት እንደሚችሉ በግንዛቤ ላይ ነው መሰራት ያለበት። እንዳልኩት ብዙ የቤተሰብ ችግር እንዲሁ ደግሞ ደህንነት ብለን ልናነሳ እንችላለን። ነገር ግን ያስተሳሰብ ችግርም እንዳለ ያው እኛ ብዙ በምንፈጥራቸው መድረኮችና ስልጠናዎች ላይ የገጠመ ነገር አለና እሱ ብቻ ሳይሆን ሁሉም በዚህ መልኩ መስራት አለበት ነው የምንለው። ገፊ ምክንያቶች የምንላቸው ደህንነት አንዱ ነገር ነው። ነገር ግን ያስተሳሰብን ችግር አለ። ምክንያቱም አቅም እያላቸው ገንዘብ እያላቸውም ጭምር ለነዚህ ህገወጥ ሰዎች አዘዋዋሪዎች ላይ ሰለባ የሆኑ ሰዎችም ስለገጠመን ስላሉ በዚህ ዙሪያ ላይ እንደ ካስማ የመሳሰሉና ሌሎች ድርጅቶች የህይወት ልምዳቸውንም እያስተላለፉ እንደተሞክሮም ጭምር ያቀረቡ ስልጠና እየሰጠንበት ሁኔታ አለና ይህንንም ህብረተሰቡ ያው ተረድቶ ወደ ትክክለኛ ህጋዊ መስመር ህጋዊ ጉዞ እንዲያደርጉም ጭምር ነው የምንጠይቀው ማለት ነው። የተወደዳችሁ አድማጮች ይሄ እናንተ ሬዲዮ ሸገር 102.1 ነው። ቀደም ሲል ያደመጥነው እንግዲህ የዚህ ህገወጥ የስራ ስምሪትና ሂውማን ትራፊኪንጉን የተመለከተ ነው። በአዲስ ከተማ ክፍለ ከተማ ምን አይነት ስራዎች እየተሰሩ እንዳሉ በነገራችን ላይ ይሄ እንደ ቀላል የሚታይ አይደለም። ሁሉ ጊዜ በፕሮግራማችን የምናነሳው ነው። የሂውማን ትራፊኪንጉ ነገር እጅግ ረጅም እጅ ያለው ነውና አሁንም ቢሆን መንግስት የተለያዩ ስራዎችን ቢሰራ ጥሩ ነው። ከዚህ በተጨማሪ በሳውዲ አረቢያ እንግዲህ በቅርቡ የሞት
ፍርድ የተላለፈባቸው ኢትዮጵያውያን አሉ። የነሱ ጉዳይንም ምን እንደደረሰ እየተጮኸ ነውና ኢትዮጵያ መንግስትም እሱን ሰምቶት በዲፕሎማሲያዊ መንገድ ቢያንስ ህይወታቸው የሚተርፍበት መንገድ እንዲመለከት እሱንም አንዳንድ መረጃዎችን እያሰባሰብኩ ነው። እሱን ይዘን ደግሞ እንመለሳለን። ምክንያቱም በጅዛን በኩል የሚደረገው በየመን በኩል ወደ ሳውዲ አረቢያ ድንበር በጅዛን ለመግባት የሚደረገው ሙከራ እለት በእለት ብዙ ኢትዮጵያውያን ህይወት እያሳጣ ነው። እዛ በቀጥታ የተላለፈው የሳውዲ ድንበር ጠባቂዎች ተኩሰው መግደል ህጋዊነት ነው። ስለዚህ የኢትዮጵያውያን ዜጎች በህገወጥ መንገድ የሚያደርጉትን ጉዞ ገታ አድርገው በህጋዊ መስመር ቢያንስ የት እንዳሉ ቢጮህ እንኳን የሚደርስላቸው መንግስትና ተቋም ያለበት አካሄድ ቢሄዱ መልካም ስለሆነ እሱን እንዲመለከቱት። ከዛ በተጨማሪ ደግሞ ኤጀንሲዎችም አሉ። ኤጀንሲዎችን ሁሉንም አንድ ላይ አጃምለው ጥፋተኛ ማድረግም መክሰስም መውቀስም ከባድ ስለሆነ እዚህ ውስጥ ያሉ ህገወጥ ስራዎችን የሚሰሩ አሉ። ህጋዊ ኤጀንሲዎችም ደግሞ አሉና አሁን ስራዎቹ በሞላ በየመንደሩ እየተሰሩ ስለሆነ ይህንንም ከስር ከመሰረቱ ማቋረጥ ካልተቻለ በስተቀር ያለው የህገወጥ የሰዎች ስምሪት በጣም 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 አደገኛ ነው። በየቤቱ ነው ሀዘን ሰው እየተቀመጠ ያለውና እያንዳንዱ ሰው ቤት የሚደርስ ጉዳይ ነው። እንደ ሀገርም ዝቅ የሚያደርገን አንገት የሚያስደፋና የሚያሳዝን ተግባር ስለሆነ ይህንን እየተከታተልን እናቀርባለን። በተረፈ ግን ህብረተሰቡም ኃላፊነት አለበት። የዚህ ህገወጥ ሰዎች የስራ ስምሪትን በተመለከተ አጠራጣሪ ነገሮችን ሲያይ ነግበኔ በሚል ለመንግስት ማሳወቅና እንደዚህ አይነቱን ድርጊት መገታት አለበት። በዚህ ዙሪያ ደጋግመን እናነሳለን። አብራችሁን ስለነበራችሁ ለዛሬ ፕሮግራማችን እናመሰግናለን። ቀደም ብዬ ባነሳሁት በዚህ በኮሚሽኑ ጉዳይ ዙሪያም እንደዚሁ እንወያያለን። ሀሳብ አስተያየቶቻችሁን ስጡን፣ ደውሉልን። በድምጽም የተቀረጸ እንደዚሁ ሀሳብ አስተያየቶቻችሁን በነጻነት የምትናገሩበት መድረክ ስለሆነ ወደ ኋላ እንዳትሉ። የሀገራችሁ ጉዳይ ነው፣ የራሳችሁ ጉዳይ፣ የልጆቻችሁ ጉዳይ ነውና ቸል ማለት አያስፈልግም። ለዛሬ የነበረን የ547 ዝግጅት ይሄንን ይመስል ነበር። ከቴክኒሻናችን ይድነቃቸው አባተና ሄለን ድልነሳው ጋር በመሆን ለዛሬ ያልኩትን ይሄንን ይመስል ነበር።